ሄሎ ጋይስ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ። ድጋሚ በአቴንስ ጉብኝት ተገናኝተናል። ዛሬ ደግሞ ለሚጋስ ገምቱ የት እንደምንሄድ ራሱ ቅዱስ ጳውሎስ ካስተማረበት ከተከራከረበት እንደ ፍርድ ቤት በዛ ሲጠቀሙበት ከነበረው ቦታ ከኮረብታው ከአክሮፖሊ አጠገብ በሚገኘውና ገበያ በነበረው ቦታ ላይ ሄደን የመጀመሪያ ያስተማረበትን ቦታ እናያለን። በነገራችን ላይ ኮንቴንት የእምነት አይደለም፣ ከክርስትና ከሙስሊም ከፔንት ከማንኛውም እምነት ላይ እየያዝም አጋጣሚ ሆኖ ግን ግሪክን ስንጎበኝ አብዛኛውን ነገሮች ከክርስትና እምነት ጋር የተያዙ ናቸው አሁን ላይ ያሉት በብዛት ቪዲዮ። ስለዚህ ሄደን ደግሞ ዛሬ አሪዮፋጎስ የሚባለውን ቦታ እናያለን። ኢትዮጵያ ቦታ ጥሩ ቦታ ይሆናል ብዬ አስባለሁ። ከዚህ በኋላ 5 ስቴሽን በባቡር የምንሄድ ይሆናል። ስለዚህ አቴንስ ጉብኝት ይቀጥላል። ላይክ እና ሰብስክራይብ የምታደርጉት ነገር እንዳይረሳ። ጉዟችን ወደ አሪዮፋጎስ ማርስ ሂል ጉዟችንን ተከታተሉ። አሪፍ ይሆናል ብዬ አስባለሁ። መልካም ጉዞ። ባቡሩ በዛ ጋ ነው የሚያልፈው፣ እዛ ጋ ነው የሚይዘው። ደግሜ ለመናገር እሞክራለሁ። እንደ አጋጣሚ ሆኖ እንዳለ ጉብኝቶችን ጠቅላላ ከመጽሐፍ ቅዱስ ጋር ተገናኙ። ጳውሎስ ያስተማረባቸውን ቦታዎች እያየን ነው። ይሄ በአጋጣሚ የሆነ ነገር እና ከሀገሪቷ ሁኔታ አንጻር ነው። በሚቀጥለው ቱርክን ስንጎበኝ ደግሞ እንዳለ መስጊዶች ብቻ ሊሆን ይችላሉ። ፊንላንድን ስንጎበኝ እንዳለ ቸርቾች ሊሆን ይችላሉ። እንደ ሁኔታው እንደየ ሀገሮቹ ስለሚሆን ሁሉንም እናያለን። ፒራውስ ይላል የዛ ሳይድ ነው የተቃራኒ ሳይድ። ከዛ ውስጥ ገብተን ደግሞ ፒራውስ ኤርፖርት ባለፈው ባየ ነው በወደቡ ሳይድ ነው የምንሄደው። ከዛ ቲሲዮ የሚባል ስቴሽን ላይ ነው የምንወርደው። ተከታተሉ። አጋጣሚ ካርዳችን የ6 ቀን ይያለው 7 ደቂቃ ይላል። ስቴሽን ይመስላል። ከዚህ በኋላ 4 ስቴሽን ሄደን ያንን ቦታ እናገኛለን ማለት ነው። እንደዚህ ማፖች አሉ። መንገዱን ሲጠፋብን ከስቴሽኑ እዚህ ጋር ያለ ነው። ወርደን ምን አይነት ባሶች እንደምንጠቀም ይሄንን በሌላ ቪዲዮአችን እናያለን። ካሜራው ላይ በደንብ ይታያል። አይ ቲንክ ፔሪያስ ይላል 6 ደቂቃ። ሁለተኛው 16 ደቂቃ። አሁን 9 ሰዓት ከ7 ነው። 10 ሰዓት ከ1 በእኛ 4 ሰዓት ላይ ይመጣል ማለት ነው። ባቡር ያለንበት አጊዮስ ኒኮላስ ስቴሽን ያለንበት ስቴሽን ይመስላል አካባቢው። አሁን ድጋሚ በጣም በአትኩሮት መስጠት መናገር እንፈልገው ጉዞቻችን እንደየሀገሮቹና እንደምንጎበኘው ሁኔታ ይለያያል እንጂ ከሃይማኖት ጋር ከፖለቲካ ጋር ከዘር ጋር ምናምን አይገናኝም። ስለዚህ ጳውሎስንም እስካሁን እንዳለ ያየናቸው ጳውሎስ ሲሆኑ ከሀገሪቷ ሁኔታ አንጻር ነው ማለት ነው። ስቴሽኖቹን ከተቻለ ክራውድድ ካልሆነ ለማየት እንሞክራለን። በተረፈ ጉዞችን ይቀጥላል። ላይክ እና ሰብስክራይብ እንዳይረሳ። ወደ ጉዞአችን ሁሉ ሰፈሮች ይመስላሉ። በነገራችን ላይ ጉብኝት የምናደርገው ያው እንደሚታወቀው በአቴንስ ውስጥ ነው። አቴንስ ዙሪያ ነው ሁሉ ነገር የሚገኘው። ከዚህ ሳይድ ነው ባቡሩ የሚመጣው ወደ ዋናው ወደ ሴንትራሉ ከተማ። በዚህ ጋር ነው የሚወስደን። የዚህ ባቡር መጨረሻ ወደቡ ላይ ነው። ቪዲዮ ከዚህ በፊት ወይ ከዚህ በኋላ የምንለቅላችሁ ነው። ፒራስ ፖርቱ ማለት ነው።
ስለዚህ በዚህ ሳይድ ደግሞ ኪፊሲያ ሌላ ነው። እሱንም በሌላ ወደዛ የምንጎበኘው ነገር ይኖራል። ይህን ሳይድ ኦሎምፒኩ ትልቁ ስቴዲየም ወደዚህ ነው የሚገኘው። አንድ ገዳምም አላቸው፣ በጣም ታዋቂ ታሪካዊ ገዳም ከኢትዮጵያ ገዳሞች ጋር የሚመሳሰላቸው ብዙ ነገሮች አሉ። ኤሪኒ ይባላል ገዳሙ። እሱም ደግሞ በቀጣይ እናየዋለን። አሁን ባቡራችን 1 ደቂቃ ነው የሚቀረው። ባቡራችን ይጠብቃል፣ እንሄዳለን ማለት ነው። ገባና ጉዟችን እንቀጥላለን። አንድ ቀን እንወርድናል፣ ምክንያቱም ይህ ስቴሽን ትንሽ ለየት ያለ ስቴሽን ነው። ከወረድን በኋላም ብዙ ነገር የምናየው ስለሚኖር፣ ስለዚህ ከስቴሽናችን አንድ ቀደም እንወርደናል። ብዙ ነገሮች የተሻለ እናያለን ብዬ አስባለሁ። ባቡራችን በዛ ጋር ሄዷል፣ እኛ በዚህ ጋር እንወጣለን ማለት ነው። ጉዟችን አሁን ይቀጥላል። ይህ ስቴሽን ሞናስትሪክ ይባላል በግሪክኛ፣ በአማርኛው ስንመልሰው ገዳም እንደ ማለት ነው። ገዳም ሰፈር በሚል እንይዘዋለን ማለት ነው። የባቡር ጣቢያን ይመስላል። የመጣ ነው እዚህ ሳይድ ነው የምንሄደው፣ በዛ ሳይድ ነው የመጣ ነው፣ በዚህ ጋር ነው። አሁንም እንቀጥላለን ጉዟችን። ላይክ እና ሰብስክራይብ እንዳይረሳ። ወደ ጉዟችን እዚህ ጋር እናስነካለን። መዋያ አይሰራም። ይኸኛው መመለሻ ስለሆነ ይኸኛው ነው እንደዚህ ከፍቶልናል። አሜዚንግ የሚያምር ቦታ ነው የመጣ ነው። ዋና ጉዟችን መዳረሻ አይደለም ግን በጣም ዩኒክ እና በጣም አኒሸንት የሆነ ቦታ ነው። በሚቀጥለው በምንመጣ ሰዓት ይህን ቦታ ጉብኝት እናደርጋለን። ያችን ቤተክርስቲያን በጣም ጥንታዊ ነች። እሷን የምናይበት ሁኔታ ይኖራል። የቱሪስቶች መዳረሻ ቦታ ነው። ግን ዋና ጉዟችን አሁን ወደ ተሰሎንቄ ስለሆነ አግሮፖል እዛ ጋር ይገኛል። ስቴሽኑ እዚህ ጋር ነው ያለው። ስለዚህ ወደ ጳውሎስ ወደ አስተማረበት ወደ ኪሎ እንሄድና ያንን ቦታ እንጎበኛለን ማለት ነው። ስለዚህ በጣም አራሪፍ ቦታዎች እዚህ ግሪክ ላይ ያለን ምርጥ ቦታዎች እናያለን። በጣም የተሻሉ ጉብኝቶች የምናደርግ ይመስለኛል። እንደሚታወቀው ከሆነ ግሪክ ከሚባለው በላይ በጣም ከፍተኛ የሚጎበኝ ቦታ ያለች ዓለም ላይ ስቲል በከተማነት ራሱ አሁን እስካሁን ባለኝ መረጃ መሰረት ከ2000 ዓመታት በላይ ከተማውን የቆየ ከተማ ያላት ሀገር ግሪክ ነች፣ አቴንስ ማለት ነው። ስለዚህ አቴንስ ጉብኝታችን እንቀጥላለን። ወደ ጉዟችን እንደዚህ ነገር ጉዟችን ማለት ይችላል። እዚህ ምንም አይነት ነገር የሚደንቅና የሚገርም የለም። ሁሉም ነገር ኖርማል ነው። አይ ቲንክ አሁን ያየሁትን አይታችሁታል መሰለኝ። እንደዚህ የሱቅ ዕቃ መሸጫዎች ይኖራሉ። በነገራችን ላይ ከሌሎች አውሮፓ ሀገሮች ጋር ሲነጻጸር የተሻለ ዋጋ፣ የተሻለ ኑሮ ከብዙ ነገሮች አንጻር የምናገኝበት ሀገርም ከተማም ነው። ይሄ ትልቁ ክለባቸው ፒራውስ አይሚን ትልቁ ክለብ የእንትን አረማ ነው ኦሎምፒያኮስ። በቀጣይ ኦሎምፒያኮስን እናያለን። እንቀጥላለን። አይታችሁታል። ይህንን ቤት በህጋዊ ነገር ነው የሚሸጠው። ስሙን መጥቀስ አያስፈልግም። ያወቀ ያውቆታል ማለት ነው።
il y a beaucoup de bruit. Excuse me, sorry. በሀገራችን ምን አለሽ ተራ እንደምንለው አይነት ማለት ነው። በቃ እዚህ ጋር መተን ምንም የድሮ እቃዎች የምናጣው ነገር የለም። ምንም አይነት ነገር ምንም አይነት ነገር ቦታው እንደምታዩት ነው። ምን አለሽ ተራ በዘመናዊ መልክ ነው። እያንዳንዱ ነገር የምትፈልጋትን በሙሉ በጣም ብዙ ነገሮች እናገኛለን እዚህ በነገራችን። ስለዚህ አሁንም ተከታተሉ። ላይክና ሰብስክራይበሩ ደጋግሜዋለሁ፣ ግን እንዳይረሳ። ወደ ጉዞች ወዱ ይህን ይመስላል። በሌላ መንገድ ልንመጣ ስለምንችል እዛ ጋር ፓርላማውን እናገኘዋለን። ካሜራ ላይ ይታየን። አይ ቲንክ ፊት ለፊት ፓርላማውን ያለን፣ ወደዚህ ደግሞ የተቀሩት ከተሞች ማለት ነው። ስለዚህ ሲቲ ሴንተሩ ሳይድ ነው ማለት ነው። አይ ቲንክ ካሜራ ላይ ይታየን ፊት ለፊት። እሱ አካባቢ ብዙ ታሪካዊ ነገሮች ይኖራሉ። በቀጣይ የምናየው ነው። አሁን ወደ ጉዟችን እንቀጥላለን። ፊልም እቃዎችን ለምሳሌ እዚህ ጋር እንደምናየው መሀል የቆየ ሽጉጥ እንደሚገርም ደግሞ በቃ በጣም የሚሸንት እቃዎች፣ በጣም የድሮ እቃዎች ነው የምናገኘው። ፋኖስ፣ ካውያ፣ የእሳቱ ካውያ፣ ሰዓቶች፣ መስቀሎች፣ ወንበሮች፣ ፎቶዎች ድሮ እነዚህ በነገራችን ላይ ወሮች ናቸው። አንዳንዶች የወር ስሞች አላቸው። ብቻ ፈልገን የምናጣው ነገር የለም። መብራቶች፣ ወንበሮች፣ ጠረጴዛ፣ ኮመዲኖ everything you want got in this place. ኢቨን የድሮ ስልኮቹ ራሱ እዛ ጋር እናገኛለን። የድሮ አይነት ስልኮች ምናምን፣ ታቾች፣ በተኖች ምናምን እንደዚህ አልበሞች ከነማጫወቻው። ይሄ ደግሞ በድሮ ጊዜ ውድድር ላይ ሲያሸንፉ የሚደረግላቸው። በፊቱ ጊዜ ከእንትን 2 ብር ነው የሚሸጠው። በፊት ጊዜ የነበረው በወይራ ነው የሚሰራው። እሱን ምሳሌ በማድረግ ነው። እዚህ ጋር ደግሞ የሳይክል ገበያ ነው። በነገራችን ላይ የአቴንስን ጉብኝት አይተን የምንጨርሰው አይነት አይደለም።
በጣም ከሚባለው በላይ ብዙ ነው። የሚታየው በጣም ብዙ ነው። መንጎበኘው በጣም ብዙ ነው ከሚባለው በላይ። ስለዚህ የተቻለን እናያለን፣ እንሞክራለን። ያን አክሮፖሊ መንጎበኘው አንደኛው ቦታ የኛው ቦታ ነው። ይሄ ገበያ የነበረ ቦታ ነው። ከዚህ ከባቡሩ መንገድ ወደዛ ያለው እዚህ ከተማውን ሰው በብዛት እያገኘ ጳውሎስ ስለ ክርስትና ምናምን ያስተማረበት ቦታ ማለት ነው። ከሱ ተከትሎ እንደዚህ ባቡር ያለ በዚህ በኩል ነው የመጣ ነው። በቃ ከሚባለው ቦታ በላይ የሚያምር በጣም የሚያምር ቦታ ነው። መንፈስን የሚያድስ ቦታ ነው። እንቀጥላለን ጉዟችን። አሁን በግሪክ ሰዓት አቆጣጠር ቅዳሴ የሚደረግበት ሰዓት ላይ ያለ ነው። እዛ ጋር በግሪክኛ ይላል አጊዮስ ፊሊጶስ፣ የፊሊጶስ ቤተክርስቲያን ነው። ቅዳሴ ነው ግን ቢያንስ ከውጭ ቀረብ ብለን ቦታውን ለማየት እንሞክራለን። ቅዱስ ፊሊጶስ ቤተክርስቲያን ማለት ነው። ጉዟችንን እንቀጥላለን።